ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ የምታደምጡት ቀዳሚው መረጃ አሰብ ቀድሞኑ የኢትዮጵያ ንብረት ነው፣ አላግባብ ነው የተወሰደው። ከኤርትራ ጋር ግንኙነት ከተጀመረ ጊዜ ጀምሮ በአሰብ ጉዳይ በኢትዮጵያና በኤርትራ መካከል ስምምነት ተደርሶ ነበር ሲሉ አምባሳደር ጀነራል ባጫ ደበሌ ተናግረዋል። ጀነራል ባጫ ደበሌ አሰብን በተመለከተ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ አንድ መረጃን አሰራጭተዋል። ጀነራል ባጫ ደበሌ ያሰራጩት ይህ መረጃ አሰብን የተመለከተው ምንድነው ታደምጡታላችሁ። በሌላ በኩል በሩሲያና ዩክሬን ጦርነት መሃል ያልተጠበቀ እንግዳ ክስተት መጥቷል። ይሄውም በተደጋጋሚ ሩሲያ ስታስጠነቅቅ የነበረው ቀይ መስመር ተጥሷል። ፈረንሳይ ለዩክሬን ወግነው ከሩሲያ ጋር እንዲዋጉ 2000 የሚሆኑ ወታደሮቿን ወደ ዩክሬን መላኳና ወታደሮቹም ወደ ዩክሬን ጦር ጋር ሊቀላቀሉ ሩሲያንም ሊዋጉ በፖላንድ ድንበር ላይ እንደሚገኙ ተሰምቷል። ሁኔታው ውጥረትን አጭሯል። እነዚህ 2000 ወታደሮች የፖላንድን ድንበር አቋርጠው ወደ ዩክሬን ከገቡ ፈረንሳይ ዋነኛ የጦርነት ታርጌታችን ትሆናለች ሲሉ ሩሲያዎች እያስጠነቀቁ ነው። ውጥረቱ አይሏል። ጉዳዩን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ መከላከያ ኃይል ፔንታጎን በአስቸኳይ የኒውክሌር የጦር መሳሪያዎች ሙከራ እንዲያደርግ ትዕዛዝ መስጠታቸውን አውጀዋል። ትዕዛዝ ሰጥቻለሁ፣ በፍጥነት የኒውክሌር የጦር መሳሪያ ሙከራ እንዲደረግ ሲሉ ማስታወቀዋል። ጉዳዩን በተመለከተ የዓለም ውጥረቶች እየተባባሱ ይገኛሉ። በዝርዝር የምታደምጧቸው ዜናዎች አሉ። አብረን እንከታተለው። በቀድሚያም በከፍተኛ ውጥረት የተሞላውና በየጊዜው አዳዲስ ክስተት የማያጣው የሩሲያና ዩክሬን ለዓመታት የዘለቀ ጦርነት አሁን ደግሞ እጅግ የባሰም እጅግ አደገኛም ነገር ገጥሞታል። ይሄውም በኢማኑኤል ማክሮን የምትመራው ፈረንሳይ ወታደሮቿን ወደ ዩክሬን ለመላክ ውሳኔ በማሳለፍ 2000 የሚሆኑ የፈረንሳይ ወታደሮች ወደ ዩክሬን ዘልቀው ለመግባትና ዩክሬንን ለማገዝ ከሩሲያም ጋር ለመዋጋት በፖላንድ ድንበር ላይ እንደሚገኙ ተሰማ። በሩሲያና ዩክሬን በቀጠለው ጦርነት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እንዲሁም አባል የአውሮፓ ሀገራት በኩል ለዩክሬን ከሚደረገው የገንዘብ ድጋፍና የጦር መሳሪያ እንዲሁም በሩሲያ የመንግስትና የግለሰቦች ንብረትን ጨምሮ በተለያየ መንገድ የሚጣሱ ማዕቀቦች ጫና በማሳደር ከሚደረገው ድጋፍ ባሻገር በሩሲያ መንግስት በተደጋጋሚ ማሳሰቢያ የተሰጠበት የሌሎች ሀገራት ወታደራዊ ኃይሎች ዩክሬንን ለመደገፍ ከሩሲያ ጋር ጦርነት ውስጥ እንዳይገቡ በተደጋጋሚ ያሳሰበች ቢሆንም ሩሲያ ይህ ቀይ መስመሯም አሁንም የተጣሰ ይመስላል። የፈረንሳይ መንግስት 2000 የሚሆኑ ወታደሮቹን ከዩክሬን ጎን አሰልፎ ለማዋጋት ወደ ፖላንድ በማስገባት በዩክሬን ድንበር አቅራቢያ እየተዘጋጁ እንደሆነ የተሰማ ሲሆን እዚህ ቀደም ይህ ሐሳብ በፈረንሳይ በኩል ሲነገር ሩሲያ የሆነ ማለት ያን ጊዜ አውሮፓም በራሷ ላይ ፈረደች ማለት ነው። ምናስቀረውም የምንቆጥበው መሳሪያ አይኖርም፣ መላው አውሮፓ የጥፋት አውድማ ይሆናል ስትል አስጠንቅቃ ነበር። አሁን ግን 2000 የሚሆኑ የፈረንሳይ ጦር ሰራዊት በሩሲያና ዩክሬን ጦርነት ላይ ለመሳተፍ ወደ ዩክሬን
ሊገቡ በፖላንድ ድንበር አካባቢ መድረሳቸው የተሰማ ሲሆን ይህንን እርምጃ ተከትሎ በተለያየ አቅጣጫ የተለያዩ አስተያየቶችም ቢሰነዘሩም ፈረንሳይ ጦሯን ወደ ዩክሬን ለመላክ ማቀዷን ፈረንሳይና መላው አውሮፓን እንዲሁም የአውሮፓ ህብረትም ወደሚፈራው ግጭት ስቦ ማስገባት ጠንካራ የፖለቲካዊ ምልክት ተደርጎ ሊወሰድ ይችላል በሚል የተቃወሙት የፈረንሳይ የአደጋ ጊዜ ልዩ ባለሙያ የሆኑት ሊሮይ ፈረንሳይ ወደ ዩክሬን ለማስገባት ያቀደቻቸው የጦር ሰራዊት ቁጥር ዩክሬን በቀን የምታጣው ሰራዊት እንኳን የሚያህል አይደለም ያሉ ሲሆን ምንም እንኳን እርምጃው ለዩክሬን ይህ ነው የሚባል ጠቀሜታ ባይኖረውም የአውሮፓ ቀጠናን ግን ከሩሲያ ጋር ወደሚፈራው ግጭት ውስጥ ሊከት ይችላል በማለት ገልጸው ምናልባት የሩሲያ ቀጣይ ታርጌት ፈረንሳይ እንደምትሆን አጠራጥርም ብለዋል። ታስ የዜና ወኪል እንደዘገበው የፈረንሳይ ወታደሮች ወደ ዩክሬን መሰማራት ቢረጋገጥና ወደ ጦርነት ቢገቡ እንኳን የግጭቱ አቅጣጫ ላይ ምንም አይነት ተጽዕኖ እንደማይፈጠር የጠቀሱት የፖለቲካ ተንታኞች ደግሞ በበኩላቸው የዩክሬን ጦር በየቀኑ ከ1500 እስከ 2500 የሚደርሱ ሰራዊቶችን በሩሲያ መሳሪያዎች እያጣ ይገኛል። በዚህ ጊዜ 2000 የሚሆኑ የፈረንሳይ ወታደሮች በዚህ ጦርነት ላይ ተጨመሩ ማለት ምንም አይነት ለውጥ በጦርነቱ ላይ አይፈጥሩም። ምክንያቱም ዩክሬን በየቀኑ 2000 ሰራዊት እያጣች ስለሆነ በማለት ገልጸውታል። ፋይዳ ለሌለው ነገር ሩሲያን መተንኮስ ብዙ አያዋጣምም ሲሉ ገልጸዋል። የፈረንሳይ ጦር 2000 ተዋጊዎችን ወደ ዩክሬን ለመላክ መዘጋጀቱም ያስታወቀው የሩሲያ የውጭ ሀገር የስለላ አገልግሎት ኤስቪአር መሆኑን ያነሳው ዘገባው አብዛኛው ወታደሮቹ ፍሬንች ፎሬን ሌጅን የተባለው የጦር ክፍል የተውጣጡና በአብዛኛው በላቲን አሜሪካውያን ተወላጆች የተሞላ እንደሆነ በመጠቆም በአሁኑ ወቅትም ይህ የጦር ሰራዊት ፖላንድ ገብተው ዩክሬን ድንበር አጠገብ የከባድ መሳሪያ የውጊያ ልምምድ የጦር መሳሪያ ልምምድ እንዲሁም ወታደራዊ ቁሳቁስ በመቀበል ላይ መሆናቸው ሲገለጽ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም በሰጡት አስተያየትም የዩክሬን ውስጥ የሚገባ ማንኛውም የውጭ ኃይል የሩሲያ ኃይሎች ህጋዊ ኢላማ ሊሆን እንደሚችል ከዚህ ቀደም በተደጋጋሚ ተናግረናል። አሁን ይህንን መድገም አይጠበቅብንም። ሰራዊቱን የሚልክ ማንኛውም ሀገር የኛ ቀጥተኛ ኢላማ ይሆናል በማለት በማንሳት የሩሲያና የፈረንሳይ ኃይሎች ፊት ለፊት ተገናኝተው የሚዋጉበት ሁኔታ እየከፋ እንደሚመጣ ገልጸው ፈረንሳይ ሳያጠራጥሩም ልዩ ኢላማችን ትሆናለች ብለዋል። ይህ ከሩሲያ የስለላ ቢሮ ተረጋግጧል ተብሎ የወጣውን መረጃ በአንዳንድ የፈረንሳይ የፖለቲካ ተንታኞችና የአውሮፓ ህብረት ጉዳዩን በቅርበት እናውቃለን የሚሉ ባለስልጣናትም ጭምር በጉዳዩ ላይ አስተያየታቸውን እየሰጡ ልክ እንዳልሆነ እየገለጹ ቢሆንም የፈረንሳይ ከፍተኛ ባለስልጣናት ኢማኑኤል ማክሮንን ጨምሮ ጉዳዩን ማስተባበል መቀጠላቸው የተሰማ ሲሆን እኛ እንዲህ አላደረግንም ከማለት ውጪ በጉዳዩ ላይ ዝርዝር ምላሽ ለመስጠትም ፈቃደኛ ሳይሆኑ ቀርተዋል። የተባባሰው የሩሲያና ዩክሬን ጦርነት ይሄውና ከ4 ዓመታት ትዕይንት በኋላ አሁን ደግሞ መላው አውሮፓን ወደ ግጭት አውድማ ሊጨምር በቋፍ ላይ ይገኛል። በሌላ ዜና የአሰብ ወደብን ጉዳይ በተመለከተ ጀነራል ባጫ ደበሌ መረጃ ሰጡ። ኢትዮጵያና ኤርትራ የአሰብ ጉዳይን በሚመለከት በተለይም ቀደም ሲል ከፕሬዝዳንት ኢሳያስ አፈወርቂ ጋር መግባባት ላይ ተደርሶ የነበረ ሲሆን መግባባቱን ያፈረሰው የኤርትራ መንግስት መሆኑን ጀነራል ባጫ ደበሌ አስታውቀዋል። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ሌተናንት ጀነራል ባጫ ደበሌ የአሰብ ወደብ ጉዳይን አዲስ አጀንዳ እንዳልሆነ ጠቅሰው ከዚህ ቀደም በጠቅላይ ሚኒስትር ዶክተር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል መግባባት ላይ የተደረሰበት ጉዳይ እንደነበር እርሳቸውም ይህንን እንደሚያውቁ የሚጠቁም መረጃ በትግርኛ ቋንቋ በመጻፍ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩ ሲሆን ጀነራሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚሊኒየም አዳራሽ በተዘጋጀ ዝግጅት ላይ እኔና ኢሱ የምንጋራው አሰብ ወደብን ነው ማለታቸውን አስታውሰው ፕሬዝዳንት ኢሳያስ አፈወርቂ ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ሲሉ በዚህ መሰረትም የአሰብን ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ በመጠቆም በመጨረሻም
አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ መልእክታቸውን አስተላልፈዋል። ሌተናንት ጀነራል ባጫ ደበሌ ከ7 ዓመታት በፊት በኢትዮጵያና ኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት መካከል ከፍተኛ የሆነ የህዝብ ለህዝብ ግንኙነት እንዲሁም ጠንካራ ኢኮኖሚ ትስስርን ይፈጥራል የሚል ተስፋ ተፈጥሮ እንደነበረ በወቅቱ ሁለቱም ወገኖች በተለያዩ መድረኮች ላይ አብረው መታየታቸው የሚታወስ ሲሆን በተደጋጋሚም የወደብ ጉዳይ ሲነሳ እንደነበር ተመልክቷል። የኤርትራ መንግስት የአሰብን ጨምሮ ሁሉንም የወደብ ከተሞች የግዛቷ የማይገሰስ አካል መሆኗንና በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ስትገልጽ መቆየቷ የሚታወስ ሲሆን የጀነራል ባጫ ደበሌ ንግግር ተከትሎ ከኤርትራ በኩል የተሰጠ ይፋዊ ምላሽ ባይኖርም ጀነራል ባጫ ደበሌ ይህንን መልእክት ያስተላለፉት የኢትዮጵያ መንግስት የቀይ ባህር የወደብ ባለቤትነት ጥያቄ የህልውና ጉዳይ መሆኑን በይፋ ማወጅ በጀመረበትና ጠቅላይ ሚኒስትር ዶክተር አብይ አህመድም ከትናንት በስቲያ በሀገሪቱ ከፍተኛ ምክር ቤት ፓርላማው ፊት ቀርበው በሰጡት ምላሽ ወደብ የህልውና ጉዳይ መሆኑን እንዲሁም የአሰብ ወደብን ከኢትዮጵያ የተወሰደበትን ጉዳይ ምንም አይነት ህጋዊ መሰረት የሌለው ብቻ ሳይሆን ምንም አይነት የተሰጠበት ሰነድም ጭምር የማይገኝበት እንደሆነ ጠቅሰው ጉዳዩ በቀልድ የማይታይ መሆኑን በመግለጽ ማሳሰቢያ ከሰጡ ከአንድ ቀን በኋላ ነው ጀነራል ባጫ ደበሌም በዚህ ጽሁፋቸው ላይ አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ መልእክታቸውን ጠንከር አድርገው አስተላልፈዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁኑኑ የኒውክሌር የጦር መሳሪያ ሙከራ አሜሪካ እንድትጀምር ሲሉ ለመከላከያ ሚኒስትራቸው ለፔንታጎን ትዕዛዝ መስጠታቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ቻይናን ጭምር በመጥቀስ የአሜሪካ መከላከያ መስሪያ ቤት ፔንታጎን ከነዚህ ሀገራት ጋር በሚጣጣም ሁኔታ እጅግ ከባድ የሆነ የኒውክሌር የጦር መሳሪያ ሙከራዎችን አሁኑኑ እንዲጀምር ትዕዛዝ ሰጥቻለሁ ሲሉ አስታውቀዋል። ፕሬዝዳንት ትራምፕ ይህንን ድንገተኛ መግለጫ በሰጡበት በዛሬ ሌሊቱ የትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት በሌሎች ሀገራት የሙከራ ፕሮግራሞች ምክንያት የመከላከያ መስሪያ ቤታችን የኒውክሌር የጦር መሳሪያዎቻችንን ካሁኑ ጋር ወይም ከነርሱ ጋር በሚጣጣም ደረጃ መሞከር እንዲጀምሩ ትዕዛዝ ሰጥቻለሁ። ይህ ሂደት ወዲያውኑ አሁኑኑ ይጀምራል ሲሉ ጽፈዋል። ይህ ትዕዛዝ የመጣው ፕሬዝዳንት ዶናልድ ጄ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በደቡብ ኮሪያ ተገናኝተው በንግድ ጦርነቱ ዙሪያ ለመወያየት ከሰዓታት በፊት መሆኑን የሁኔታውን ክብደት ይበልጥ አጉልቶታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለጉብኝት ደቡብ ኮሪያ በገቡበት ሰዓት የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን አህጉር ተሻጋሪ ኢንተርኮንቲኔንታል ባላስቲክ ሚሳኤል መተኮሳቸውና ሙከራ ማድረጋቸው ተነግሯል። ይህ ለፕሬዝዳንት ዶናልድ ትራምፕ እንደተሰጠ የንቀት ማስጠንቀቂያ የተቆጠረ ሲሆን ጋዜጠኞችም ትራምፕ በዚህ ጉዳይ ላይ ምን ይላሉ? እርሶ ደቡብ ኮሪያ ሲገቡ የሰሜን ኮሪያው መሪ አይሲቢኤም ተኮሱ በማለት ለተጠየቁት ጥያቄ ትራምፕ ሲመልሱ የሰሜን ኮሪያው መሪ አይሲቢኤምም ሆነ ሌሎች መሳሪያዎች ሲሞክር ይህ የመጀመሪያው ጊዜ አይደለም። በአመት ውስጥ እጅግ ብዙ ጊዜ ይሞክራል። ሁኔታውን አውቃችሁ ከኔ ጋር ለማጣጣም አትሞክሩ በማለት አስተያየታቸውን ለጋዜጠኞች ሰጥተዋል። የፕሬዝዳንት ዶናልድ ጄ ትራምፕ ያሁኑ የኒውክሌር የጦር መሳሪያን አዘጋጁት ሞክሩት የሚለው ትዕዛዝ የተሰጠው የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ሀገራቸው ቡሬሼትስኒክ በተሰኘ ግዙፍ የኒውክሌር አቅም ያለው ክሩዝ ሚሳኤልና ፖሲዶን የተሰኘውን የኒውክሌር ኃይል ያለው ሱፐር ቶርፔዶም በተሳካ ሁኔታ መሞከሩን ተከትሎ ነው ተብሏል። ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ አሜሪካ ከየትኛውም ሀገር የበለጠ የኒውክሌር የጦር መሳሪያ እንዳላት ቢገልጹም ዓለም አቀፍ የኒውክሌር ጦር መሳሪያዎችን የማስወገድ ዘመቻ የተሰኘው ተቋም መረጃ እንደሚያሳየው ሩሲያ ከ5500 በላይ የሚሆን የኒውክሌር የጦር ራሶች ሲኖሯት አሜሪካ ደግሞ 5044 አላት ይላል። አሜሪካ ለመጨረሻ ጊዜ የኒውክሌር የጦር መሳሪያ ሙከራ ያደረገችው ዲቫይደር በሚል ስያሜ ሴፕቴምበር 23 ቀን 1992 ዓ.ም ነበር። በወቅቱ ፕሬዝዳንት የነበሩት ጆርጅ ኤች.ደብሊው ቡሽ በዚሁ ዓመት ከመሬት በታች የሚደረጉ የኒውክሌር ሙከራዎች ላይ ጊዜያዊ እገዳ ጥለው ነበር። ሆኖም ግን
አሜሪካ አሁንም በኔቫዳ የሙከራ ጣቢያዋ ሙከራዎችን እንደገና የመጀመሪያ አቅም እንዳላትም ተጠቅሷል። ፕሬዝዳንት ዶናልድ ጄ ትራምፕ በቀድሞ የስልጣን ዘመናቸው የአሜሪካን የኒውክሌር አቅም በ10 እጥፍ ለማሳደግ ፍላጎት እንደነበራቸው የሚታወስ ሲሆን በ2016 ዓመተ ምህረት በሰጡት አስተያየትም ዓለም ስለ ኒውክሌር ጦር መሳሪያ ወደ ልቦናው እስኪመለስ ድረስ አሜሪካ የኒውክሌር አቅሟን በከፍተኛ ሁኔታ ማጠናከርና ማስፋፋት አለባት ሲሉ ተናግረው ነበር። ይህ አዲሱ ትዕዛዝ የቆየ አቋማቸውን የሚያንጸባርቅ በቀጠናው ያለውን የጦር መሳሪያ ውድድርም ይበልጥ ሊያባብስ እንደሚችል ተንታኞች ከወዲሁ ስጋታቸውን እየገለጹ ነው። ይህ በዚህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ ነጩን አምባገነን ሲሉ የተቹት የናይጄሪያው የኖቤል ሰላም ሽልማት ተሸላሚ ሎሬት ወሌ ሾይኮም ቪዛቸው ተሰረዘ። ናይጄሪያዊው የኖቤል ሎሬት ወሌ ሾይኮ አሜሪካ ቪዛቸውን መሰረዟንና ወደ ሀገር ውስጥ እንዳይገቡ ከዚህ በኋላ አሜሪካ እንዳይደርሱ መታገዳቸውን አስታውቀዋል። የ91 ዓመቱ ደራሲና እንደ አውሮፓውያን አቆጣጠር በ1986 በስነ ጽሑፍ የኖቤል ሽልማት ያሸነፉት ወሌ ሾይኮ የአሜሪካ ቆንጽላ ግልጽ ያላደረገው አዲስ መረጃም በማግኘቱ ፓስፖርታቸውን እንዲያመጡና ቪዛቸው እንዲሰረዝ መጠየቃቸውንም ገልጸዋል። ግለሰቡ በሰጡት ጋዜጣዊ መግለጫ ከኤምባሲው የደረሳቸው ደብዳቤ ከኤምባሲው የተጻፈ የፍቅር ደብዳቤ በማለት የገለጹት ሲሆን ወደ አሜሪካ ከዚህ በኋላ ሊጋብዛቸው የነበረውም ድርጅት ጊዜያቸውን እንዳያባክኑ ለድርጅቱ መናገራቸውንና በናይጄሪያ የሚገኘው የአሜሪካ ኤምባሲም ስለ ጉዳዩ ተጠይቆ በግለሰብ ጉዳይ ላይ አስተያየቱን እንደማይሰጥ ተናግሯል። የኖቤል ሎሬቱ ወሌ ሾይኮ እንደ አውሮፓውያን አቆጣጠር በ2016 የዶናልድ ትራምፕ ፕሬዝዳንት ሆኖ መመረጥን በማስመልከት ግሪን ካርዳቸውን ቀደው እስኪጥሉ ድረስ በአሜሪካ መኖር የሚያስችል ቋሚ የመኖሪያ ፈቃድ ነበራቸው። ቮይንካም በጋዜጣዊ መግለጫቸው ወቅትም አሁን የአሜሪካን ግሪን ካርድ የሎትም ወይ በማለት ሲጠየቁ በመቀስ አፎች መካከል ገብቶ ብጥስጣሽ ሆኖ ወድቋል የኔ የአሜሪካን ግሪን ካርድ ሲሉ ተናግረዋል። ኒው ደራሲ 30 ዓመታት ከተለያዩ የአሜሪካ ዩኒቨርሲቲዎች ጋር የማስተማር ግንኙነት ነበራቸው። ማክሰኞ ዕለት በመግለጫቸው ላይ ከዚህ በኋላ ቪዛ የለኝም፣ አሜሪካ እንዳልገባ ታግጃለሁ ትራምፕን በመናገሬ ብለዋል። በቅርቡ ትራምፕን ከኡጋንዳው አምባገነን ጋር በማነጻጸር ዲዲ አሚን በነጭ ፊት ያሉ ሲሆን ይህ ንግግራቸው አሁን ኤምባሲው ለወሰደው እርምጃ አስተዋጽኦ እንዳደረገም ታምኗል። ዶናልድ ጄ ትራምፕ ኢዲ አሚን ዳዳብ እየሰጠራው እያደነኩት መስሎት ነበር ያሉት ቮይንካ ባህሪው እንደ አምባገነን ነው ሲሉም ተደምጠዋል። ኢዲ አሚን የኡጋንዳ ወታደራዊ መኮንን የነበረ ሲሆን እንደ አውሮፓውያን አቆጣጠር ከ1971 እስከ 1979 ድረስ ኡጋንዳን ያስተዳደረ መሪ እንደነበር ይታወቃል። ኢዲ አሚን ዳዳ በጭካኔ በተሞላው አገዛዙና በሰብአዊ መብቶች ጥሰቱ የሰው ስጋ እስከመብላት መሄዱም ጭምር ይጠቀሳል። ወደ አሜሪካ ዳግም ለመሄድ ያስቡ እንደሆነ የተጠየቁት ቮይንካ እድሜ ስንት ነው ሲሉ ነው መልሰው የጠየቁት። ከዚህ በኋላ አሜሪካ ለመሄድም ሆነ ለመግባት አልጓጓም አልሄድም ሲሉ ተደምጠዋል። የሆነ ሆኖ መሄድም ቢፈልጉም በዚሁ ቪዛቸው መሰረዙ በተነገረበት መግለጫ ላይ የአሜሪካ መንግስት ወደ ሀገራቸው እንዳይገቡ ከልክሏቸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ